የኮንዶሚኒየም ጉዳይ ለብዙዎቻችን እንቆቅልሽ መሆኑ ይታወቃል። ከሁሉም ደግሞ መንግስት ባለ 3 መኝታ ቆጣቢዎች ላይ የጨከነ የሚመስል እርምጃዎችን እየወሰደ ነው። ጥቂት ወደ ኋላ እንመለስ። እንደሚታወቀው በ1997 ነበር የኮንዶሚኒየም ቤቶች ምዝገባ የተጀመረው። በዚህ ወቅት ቤቶቹ የተከፋፈሉት ስቱዲዮ፣ ባለ 1፣ ባለ 2 እና ባለ 3 መኝታ በሚል እንደነበር ይታወሳል። እዚህ ጋር አንድ ነገር ማንሳት ይኖርብናል። በ97 የተደረገው የኮንዶሚኒየም ምዝገባ በርካታ አማራጮች አልነበሩትም። ለብዙዎቹም ብዙ ግልጽ አልነበረም። ሁለተኛው ዙር የቤት ምዝገባ በ2005 ሲከናወን የ1997 ምዝገባ 20/80 የሚባል ስያሜ ማግኘቱ ይታወቃል። የተሻለ ገቢ አላቸው ለሚባሉት ደግሞ 40/60 የሚባለው የቤት መርሃ ግብር ተጀምሯል። በነገራችን ላይ በ40/60 ከተመዘገቡት ውስጥ ብዙዎቹ በአንድ ጊዜ የሚጠበቅባቸውን ሙሉ ክፍያ መክፈላቸው በወቅቱ ሲነገር ነበር። በጣም ዝቅተኛ ገቢ ላላቸው ደግሞ 10/90 የሚባል አማራጭ መቅረቡ ይታወሳል። የ10/90 መርሃ ግብር ብዙም ጭቅጭቅ ያልነበረበት፣ ብዙም ተመዝጋቢዎች የሌሉበት ነበር። በፍጥነትም ነበር ተመዝጋቢዎቹ የቤት ባለቤት የሆኑት። በዚህም የ10/90 የቤት ልማት ፕሮግራም ተመዝጋቢዎች ሙሉ በሙሉ መስተናገድ ከመቻላቸውም ባሻገር የመንግስት ሰራተኞችና አካል ጉዳተኞች በልዩ ሁኔታ ተጠቃሚ ማድረግ ተችሏል። ብዙዎቹ መርሃ ግብሮች ግን በሚፈለገው ፍጥነት ተጠናቀው ለህብረተሰቡ አልደረሱም ነበር። በርካታ ከንቲባዎች በተቀያየሩባት አዲስ አበባ የሚመጡት አመራሮች ሁሌም ቤቶቹን ለመስራት ቃል ቢገቡም ጠብ ያለ ነገር አልፈጠሩም። እዚህ ጋር ነው እንግዲህ በርካታ ችግሮች የሚነሱበት የ20/80 የባለ 3 መኝታ መርሃ ግብር የሚነሳው። የተፈጠረውን ጉዳይ ከመመልከታችን በፊት ጥቂት የኮንዶሚኒየም ግንባታ የፈጠራቸውን መልካም ነገሮች እንመልከት። የመጀመሪያው ፕሮጀክቱ በመቶ ሺዎች የሚቆጠሩ ሰዎችን የቤት ባለቤት ማድረጉ ነው። የዘገየ ቢሆንም በርካታ ሰዎች ቤት ማግኘት ችለዋል። በርካታ የሥራ ዕድልም ከዚህ ከኮንዶሚኒየም መርሃ ግብር ለማሳካት መቻሉ ይታወቃል። በአንድ ወቅት እስከ 60,000 ሰዎች የሥራ ዕድል እንደተፈጠረላቸው ይነገርም ነበር። የኮንስትራክሽን ዘርፉም በተለይም ደግሞ በቤቶች ግንባታና በሪል ስቴት መስፋፋት ላይ በርካታ መልካም ተጽዕኖዎች ማሳደሩን ማንም የሚክደው አይደለም። በኮንዶሚኒየም ምክንያት የቁጠባ ባህል ማደጉንም የምጣኔ ሀብት ባለሙያዎች የሚገልጹት ነገር ነው። ሁሉም ነገር ግን አልጋ በአልጋ ነበረ ማለት አይቻልም። አብዛኛዎቹ የኮንዶሚኒየም ሂደቶች ችግሮች ቢኖርባቸውም የባለ 3 መኝታ መርሃ ግብር የገባበት ውጥንቅጥ ግን ከሁሉም የከፋው በመሆኑ ይታወቃል። የውስጥ አዋቂ ምንጮች እንደሚሉት ከሆነ በባለ 3 መኝታ ቤት መርሃ ግብር ብዙ ሰዎች አልተመዘገቡም ነበር። በተለይም ደግሞ በ1997 ባለ 3 መኝታ ለማግኘት የተመዘገቡት ጥቂት በመሆናቸው ሁሉንም ተጠቃሚ ለማድረግ የአዲስ አበባ ከተማ አስተዳደር ጊዜ አልወሰደበትም ነበር። በከንቲባ ድሪባ ኩማ የአስተዳደር ዘመን በ12ኛው ዙር የ20/80 የባለ 3 መኝታ የኮንዶሚኒየም ዕጣ የ1997 ነባር ተመዝጋቢዎች ሙሉ ለሙሉ ቤት እንደደረሳቸው ከንቲባው በወቅቱ በሰጡት መግለጫ መናገራቸው ይታወሳል። የአዲስ አበባ ከተማ ከንቲባ ድሪባ ኩማ እንደገለጹት በ1997 ዓ.ም በባለ 3 መኝታ ቤት የተመዘገቡ የከተማ ነዋሪዎች ሙሉ በሙሉ በዚህ ዙር የቤት ባለቤት ሆነዋል። የ1997 የባለ 3 መኝታ ተመዝጋቢዎች በሙሉ ቤት አግኝተዋል። ማንም ቆጥቦ ቤት ያልደረሰው የለም መባሉ ለባለ 3 መኝታ የ2005 ተመዝጋቢዎች ትልቅ ዕድል ፈጥሮላቸው ነበር። ከዚያ በኋላ በተከታታይ በወጡ ዕጣዎችም የ2005 የባለ 3 መኝታ ተመዝጋቢዎች ቤት ማግኘት ጀምረው ነበር። በ2005 በነባር በአዲስ ምዝገባ በነባር ተመዝግበው ያሉት ዕጣ የሚወጣላቸው ሲሆን በ2005 የተመዘገቡት ደግሞ ባለ 3 መኝታ ቤቶቹ ከ20/80 በዕጣ ውስጥ የሚሳተፉ ይሆናል ማለት ነው። በከንቲባ ታከለ ኡማ አስተዳደር ዘመን የ20/80 የባለ 3 መኝታ የ2005 ተመዝጋቢዎች 5455 ዜጎች ማለት ነው በ13ኛው ዙር ዕጣ እንደወጣላቸው ከንቲባው በወቅቱ በሰጡት መግለጫ ተናግረዋል። ዛሬ ዕጣ የወጣላቸው ተመዝጋቢዎችም በ20/80 የቤት ልማት መርሃ ግብር ስቱዲዮ፣ ባለ 1 እና ባለ 2 መኝታ ክፍል የ997 ተመዝጋቢዎች ብቻ፣ በባለ 3 ደግሞ የ2005 አዲስ ተመዝጋቢዎችና የሚጠበቅባቸውን ቁጠባ ያከናወኑ ናቸው። በኋላም ደግሞ የአዲስ አበባ ቤቶች አስተዳደር ኃላፊዎችና የከተማ አስተዳደሩ ባለስልጣናት በተለያየ ጊዜ በሰጧቸው መግለጫዎችና ማብራሪያዎች
በባለ 3 መኝታ ቤቶች ፕሮግራም የተሰራው ቤትና በአግባቡ የቆጠቡት ሲነጻጸሩ የቤቱ ቁጥር ከቆጣቢው ቁጥር የሚበልጥ መሆኑን ደጋግመው ገልጸው ነበር። ይህ ማለት ሁሉም በባለ 3 መኝታ ተመዝግበው የሚጠበቅባቸውን የቆጠቡ ነዋሪዎች ቤት ያገኛሉ እንደማለት ነበር። በ2005 የቁጠባ ውል መሰረት ደግሞ አንድ ቆጣቢ ብቁ ለመሆን ለ7 ተከታታይ ዓመታት ወይም የቤቱን 20 በመቶ የቆጠበ በቀጥታ ዕጣ ውስጥ ይካተታል ይላል። በዚህ መሰረት ሁሉም ለ7 ዓመታት ወይም የቤቱን 20 በመቶ ለቆጠቡ በሙሉ የሚበቃ ቤት ተሰርቷል ያሉት የከተማዋ ኃላፊዎች፣ ነገር ግን የ20/80 የባለ 3 መኝታ ቆጣቢዎች ጉዳይ ችግር እየገጠመው መምጣቱን ተመልክተናል። በ14ኛ ዙር ማለትም ከንቲባ አዳነች አቤቤ ወደ ስልጣን ከመጡ በኋላ ሐምሌ 1 ቀን 2014 ዓ.ም የ20/80 እና የ40/60 የጋራ መኖሪያ ቤቶች ዕጣ እንዲወጣ ይደረጋል። የከተማ አስተዳደሩ የ20/80 የ14ኛ ዙር እንዲሁም የ40/60 3ኛ ዙር የጋራ መኖሪያ ቤት ዕጣ ባወጣበት ወቅት የ20/80 ባለ 3 መኝታ የጋራ መኖሪያ ቤት በዕጣ ውስጥ አለመካተቱ አነጋጋሪ ሆኖ ነበር። አስቡት፣ የሚጠበቅባቸውን ቆጥበው ቤቶቹም እያሉ ነው ቆጣቢዎች ከዕጣ ውጭ እንዲሆኑ የተደረጉት። ነገር ግን ከዕጣ ማውጣት ስነ ስርዓቱ በኋላ የተለያዩ ቅሬታዎች መቅረባቸውን ተከትሎ በተደረገ የኦዲት ስራ ችግር መኖሩ ተነግሮ ዕጣው ሙሉ ለሙሉ ውድቅ ይደረጋል። ባለ 3 መኝታን በሚመለከት የቀረበውን ቅሬታም የከተማ አስተዳደሩ ተመልክቶ በድጋሚ ዕጣ ሲወጣ እንዲካተቱ ይደረጋል። እዚህ ጋር ግን አንድ ነገር እንመልከት። የ1997 የባለ 3 መኝታ ተመዝጋቢዎች ሙሉ ለሙሉ ተጠቃሚ ሆነዋል ተብሎ ከታለፈ ዓመታት ተቆጥረው ነበር። በ1997 ዓ.ም ተመዝግበው በባለ 3 መኝታ ተመዝግበው እስከ ዛሬ 3 ወርና ከ3 ወር በላይ የከፈሉ ነዋሪዎች ሙሉ በሙሉ የዚህ ቤት ተጠቃሚ ሆነዋል። በኋላ ላይ ደግሞ ለሁሉም ብቁ ቆጣቢዎች የሚሆን ባለ 3 መኝታ ተሰርቷልም ተብሎ ነበር። የ1997 የባለ 3 መኝታ ተመዝጋቢዎች ፋይል ከተዘጋ በኋላ ግን ከባንክ የተገኘው መረጃ ቁጠባ ያላቋረጡና ብቁ የሆኑ በመገኘታቸው አስተዳደሩ እኚህን ተመዝጋቢዎች ማስተናገድ ስለሚገባ የ1997 ባለ 3 መኝታ ቤቶች ተመዝጋቢዎችና በአግባቡ ለቆጠቡ አስተዳደሩ በሚያወጣው ፕሮግራም መሰረት በልዩ ሁኔታ ይስተናገዳሉ ሲል የበፊቱን መግለጫ የሚሽር ሐሳብ አቀረበ። በዚህም የ20/80 የ14ኛ ዙር በድጋሚ ሲወጣ ከባለ 3 መኝታ ቤት ተመዝጋቢዎች ውስጥ ለ300 ተመዝጋቢዎች ቤቶችን አስተላልፏል። ለሁሉም ብቁ ቆጣቢዎች ይበቃል የተባለው ባለ 3 መኝታ ቤት ለ300 ሰዎች ብቻ፣ እሱንም በስንት ጭቅጭቅ በዕጣ ተሰጠ። ይህ ደግሞ ለመሆኑ ቀሪዎቹ ባለ 3 መኝታ ቤቶች የት ገቡ የሚል ጥያቄን ያጭራል። የመጀመሪያው ኮንዶሚኒየሞቹ የሚገነቡት አርሶ አደሮችን በማፈናቀል ነው በሚል በርካታ ተቃውሞ መቀስቀሱ ይታወቃል። ተቃውሞ ለግጭት፣ ለሞትና ለበርካታ ፖለቲካዊ ለውጦች ምክንያት ለመሆንም በቅቷል። አንዳንድ አካባቢዎች ላይ የተሰሩ ኮንዶሚኒየሞችን ለአርሶ አደሮች እንዲሰጡም ይህ ምክንያት ሆኖ ቀርቧል። ሁሉም ቤት የተሰጣቸው ግን ተፈናቃይ አርሶ አደሮች ብቻ አልነበሩም። ብዙ ዝርፊያም ተፈጽሟል። ቀጥሎ የሚነሳው ችግር ደግሞ ከባለስልጣናት ጋር የተያያዘ ነው። አዲስ አበባን የመሩ የተለያዩ ባለስልጣናት በስልጣን ዘመናቸው ቤቶችን ለግለሰቦች ያለበቂ ምክንያት ሲሰጡ ታይተዋል። አንዳንዶቹ ስጦታዎች በግልጽ ለቸገራቸው ሰዎች የሚሰጡ ቢሆንም የከተማዋ ባለስልጣናት በድብቅ ለግለሰቦች የሚሰጧቸውና በግለሰባዊ ግንኙነት ኮንዶሚኒየም የተሰጣቸው ሰዎች መኖራቸውን የሚያረጋግጡ በርካታ መረጃዎችም ተገኝተዋል። ከእግር ኳስ ደጋፊዎች እስከ ሙዚቀኞች ድረስም ኮንዶሚኒየም እንዲያገኙ የሆነበት አጋጣሚ አለ። ላኮረፉ የህብረተሰብ ክፍሎች ኮንዶሚኒየም በመስጠት ማባበልም የተለመደ ነገር ሆኗል።